ሰላም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ ውዶቼ፣ ማሮቼ፣ ፍቅሮቼ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁም ላይክ እና ሼር እንዲሁም አስተያየት ማድረጋችሁን አትርሱ። ቀብራራው ቡቡዬ ዛሬ በሚኮ ቤት ተገኝቷል። ሚኪን ታውቁታላችሁ አይደለም? ሚኪያችን የቡቡዬ ጓደኛ ነው፣ ምርጥ ጓደኛ ነው። እንግዲህ ሚኩን በመጀመሪያ የምናውቀው ቲክቶክ ላይ አጫጭር ድራማዎችን እየሰራ በመልቀቅ ነው። ትላንትና ደግሞ ቲክቶክ አዋርድ ላይ ተገኝቷል። እናም ያው አመስግኗል። በቤተሰቦች ምክንያት፣ በእናንተ ምክንያት እዚህ ቦታ ተገኝቻለሁ። የዛሬ ዓመት ግን እዛ ጋ ብሎ እንትኑን ማነው መድረኩን እያሳየ ነበረ። ሚኩዬ በነገራችን ላይ ትደርሳለህ። ሚኪ ማለት እጅግ በጣም ትልቅ ጥበብ ያለው ልጅ ነው። በጣም መልካም ልጅ ነው። በጣም ችሎታ ያለው ጥበብ ያለው ልጅ ነው። እውነቴን ነው የምላቸው። እንደዚህ አይነት ሰዎች ደግሞ ነገ ትልቅ ደረጃ የሚደርሱ ሰዎች ናቸው። እነዚህም ማበረታታት ደግሞ የኛ ግዴታ ነው። ጥሩ የሚሰሩ ሰዎችን ማበረታታት አለብን እና ሚኪዬ ቻናልህም ላይ ቶሎ ቶሎ እየመጣ አይደለም። ዩቲዩብ ደግሞ እንደ ቲክቶክ አይደለም። የተወሰነ ጊዜ ከተውከው ይረሳል። ዩቲዩብ ሼር አያደርግልህም፣ ሪኮመንድ አያደርግም በጭራሽ። እንደ ቲክቶክ አይደለም። ቲክቶክ ቆይታችሁ የፈለጋችሁትን ጊዜ ብትመጡ ይቀበላችኋል። ዩቲዩብ ግን ቻናላችሁ ቶሎ ቶሎ ካልተለቀቀበት ግድል ነው የሚለው፣ ይሞታል ቻናላችሁ። እና ሚኪያችን ቶሎ ቶሎ ስራ፣ ቪዲዮ ስራ። አንተ ጎበዝ ልጅ ነህ፣ መልካም ልጅ ነህ። እንዳጠቃላይ በቃ በጣም ባለሙያ የሆነ ልጅ ነው፣ ልባም የሆነ ልጅ ነው እና ወደፊት ብዙ እንደምትሰራ ገና ከፍ ያለ ደረጃ እንደምትደርስ አልጠራጠርም። እና ማን ነው አፍላ ፍቅር ላይም ደግሞ ተቀላቅሏል ይመስለኛል። ድራማ ምናምን እየሰራ ነው፣ አይቼው ባላቅም። ግን ቡቡዬ ቅድም ሲናገር እንደሰማሁት አፍላ ፍቅር ላይ ብቅ እያላችሁ እዩት፣ አፍላ ፍቅር ላይ አልተቻልክም፣ ጥሩ ስራ እየሰራ ነው ብሏል። ገና ወደፊት ፊልም ወደ መስራት ትመጣለህ። ልጁ በጣም እውቀትና ችሎታ ያለው ልጅ ነው። የእውነት የሚገርም ልጅ ነው እና ከፍ ትላለህ። እና ዛሬ ቡቡዬ እንግዲህ በሚኩ ቤት በጣም ትልቅ ትምህርት ያለው ቪዲዮ ነው ይዘው የመጡት። ሚኩ እንግዲህ ብሩኬን ነው ፕራንክ ያደረገው። ምን ብሎ ነው ፕራንክ ያደረገው? የጫት ስጠኝ እና ልክ እንደሚያጨስ ምናምን ነገር አድርጎ ነው እንግዲህ ብሩኬ ምን ሊሰማው ይችላል ወይስ ምን ሊለኝ ይችላል የሚለውን ነገር እንግዲህ የእሱን ስሜት ለማዳመጥ ነው። ቡቡዬ ደግሞ ታውቃላችሁ እንደዚህ አይነት ነገር አይመቸውም። ቡቡዬ የስራ ሰው ነው፣ የስኬት ሰው ነው፣ ባህሉን አክባሪ ነው፣ ሃይማኖቱን ወዳጅ ነው። ቡቡ የምር እኔ በዚህ በተለይ በሃይማኖቱ ጉዳይ በኢትዮጵያዊነቱ ባህላቸውን በማክበራቸው ነው እኔ ሀይሚና ብሩኬ በጣም ነው የምወዳቸው። በዚህ ማለት እምነታቸው ላይ በጣም ጠንካሮች፣ በጣም ጎበዞች ናቸው። ሀይሚዬን ይዋት እስኪ እንደ ሌላው ዩቱበር ልመና ቀራትል፣ ጡቴን ላሳያትል፣ እምብርቴን ላሳያትል፣ እንደ ሌሎቹ በአጭር ቀሚስ ሄጄ ባቴን ላሳያትል። እውነቴን ነው የምላችሁ ሀይሚና ብሩኬ በጣም ለየት ያሉ ዩቱበሮች ታውቃላችሁ። በቃ እኔ እንጃ ማግኘት የማይቀይራቸው ዩቱበሮች ናቸው እንዳጠቃላይ ማለት ነው። እና እንግዲህ ዛሬ ሚኮን ሊደበድበው ነው። በቃ ድብድብ በሉት እና የጫት ስጠኝ እንትን ስጠኝ ምናምን ሲለው ሌላውን ተወው። ያቺ ምስኪን እናት አየህ፣ ቡቡዬ ሮጦ እናት ጋር ነው። የእናት ነገር መቼም አይሆንለትም። የእናት ነገር በስመ አብ ወወልድ ወመንፈስ ቅዱስ። አንተስ እሺ ያቺ ምስኪን እናትህ መከራው አይን አይታ ያሳደገች ይህንን ብታይ ምንድን ነው ሊሰማህ የሚችለው? እውነትም አዎ ይሄንን ወልዳችሁ ያሳደጋችሁ ታውቁታላችሁ። እናት ስንት መከራ አይታ ስንት ዋጋ ከፍላ ነው አንድ ልጅ ሲያሳድግ ወላጅ አንድ ልጅ ለማሳደግ ምን ያክል ጊዜ እንደሚባክን ምን ያክል መከራ ችግር፣ ሌላውን ተውት፣ የገንዘቡ ጉዳይ ተውት።
የሌላውንም ድካሙን ሁሉንም ነገር ተውት። ግን ተኮስ ሲያደርግ ያለው ስቃይ፣ ትንሽ አመም ሲያደርገው ያለው ስቃይ፣ እዛ ሆና መከራ አይታ አስተምራ ስቃዩን በልታ አሳድጋ እናት ሲያድግ ግን አድጎ ትልቅ ደረጃ ደርሶ እናት እኮ ልጇን ስታሳድግ ምናልባት ሀገር ሊመራም ይችላል ብላ ነው የምታሳድገው። ምክንያቱም ለልጇ ያላት ህልም ትልቅ ስለሆነ ማለት ነው። ለልጇ የምታልመው ህልም በሰፊው ስለሆነ ማለት ነው። በጣም ትልቅ ህልም አልማ አሳድጋ ግን ልጇ ወግ ማድረግ ይደርስልኛል፣ ትልቅ ደረጃ ይደርስልኛል፣ ራሱን ይችልልኛል፣ እኔንም ይጦረኛል፣ ያግዘኛል ብላ ስታስብ ልጇ ሱሰኛ ሆኖ ስታገኘው፣ አጫሽ ቃሚ እንኳን በአሁኑ ዘመን ሆኖ ስታገኘው እናት ምን ያህል እንደምትጎዳ ምን ያህል እንደምትሰበር። መቼም እናት ልጇን ጥላ አጥልም። አዎ የታወቀ ነው ይሄ። እናት ምንም ቢሆን ልጇን አጥልም። ግን ደግሞ ከባድ ነው ይሄንን ማየት ማለት ነው። እና ቡቡዬ እውነቱን ነው፣ ትክክል ነው። ለፍታ ደክማ ያሳደገች እናትስ እና ቡቡዬ ብሏል። እንዴት 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 እንደዚህ ታደርጋለህ? ያቺ ምስኪን እናትህ ሲል እንዲህ ያለ ጓደኛ በነገራችሁ ላይ ከስንት አንድ ነው የሚገኘው። እና ሚኩ የምር ብሩኬን በማግኘትህ ብሩኬ ጓደኛ በመሆኑ ትልቅ ደስታ ሊሰማ ይገባል። እንዲህ ያለ ጓደኛ አለኝ የምትለው ሰው መኖር ራሱ ትልቅ ነገር ነው። የምሬ ነው። በአሁን ሰዓት ጓደኛችሁ ስትበልጡት የማይወድ የገዛ ጓደኛችሁ የእናንተን ዝቅታ የሚፈልግ ነው። ቡቡዬ ግን እንደምታዩት ነው። ጓደኞቹ ሁሉ ከፍ ከፍ እንዲሉ ነው የሚፈልገው። ቡታጅራ ሲሄድ እስኪ ተመልከቱት። ለአብሮ አደጎቹ ለጓደኞቹ ብዙ ቻናል ከፍቶ ቻናል የከፈተላቸውን ቡታጅራ በሄደ ቁጥር አብሮ ቪዲዮ ሰርቶ የራሳቸውን ቤት እየዘጉ ሄደው ቪዲዮ ሰርተው አበረታተው በርቱ ስሩ ብለው ነው የሚመጡት። የእነሱ እኮ ድንቅ ነው፣ የተለየ ነው በእውነቱ። እግዚአብሔርን በጣም እኮ የተለየ ነው የእነሱና እግዚአብሔር ይባርከህ ቡቡዬ። ያው ቻናሉም ላይ ቶሎ ቶሎ እንዲሰራ እንግዲህ ምክር ብጤ ለገስ አድርጎታል። አዎ ቻናል ላይ መስራት አለብህ ሚኮዬ። ገና ብዙ እንጠብቃለን ካንተ፣ ጥሩ ጥሩ ነገር፣ መልካም መልካም ነገር እንጠብቃለን። ሀይሚና ብሩኬ ያው እኔ እንጃ በሀይሚ ቻናል ሲሆን ለምን እንደሚያረፍዱ አላውቅም። እንግዲህ ድንገት ስገባ ነው ሚኪ ቤት ያገኘሁት። ይመጣሉ አይመጡም አይደል አላውቅም። እኔ እንጃ ይመጡ ይሆን። ሀይሚሻዬ በጣም ተናፍቀሻል የኔ ቆንጆ፣ የኔ ስማርት፣ የኔ ስዊት፣ በጣም ተናፍቀሻል። ምክንያቱም በቃ ቲክቶክን ብቅ ማለት ትተሻል። ቲክቶክሽ ላይ ኧረ ተይ ስሪ ሀይሚዬ፣ ታይ ግን ስሪ፣ ታይ እንደ ሌሎቹ ፏፈሽ እንድትይ ስሪ ለወደፊቱ ማለት ነው። ቲክቶክ አጓርድ ላይ እጩ እንድትሆኚ እርግጠኛ ነኝ። ሀይሚዬ ቶሎ ቶሎ ብትመጣ ቲክቶክ ላይ እጩ ትሆናለች ብዬ ነው የማስበው። የዛሬ ዓመት አንድ ዋንጫ ተረካቢ አንቺ ነው የምትሆኚው። ችግሩ ግን ቶሎ ቶሎ አትመጣም።